አዶናይ ያየነው ጴንጤ ሊሆን ነው። ይሄ የሚያሳዝን ዜና ነው። አዶናይ እንግዲህ እያየነው ጴንጤ ሊሆን ነው። እያየነው አንድ ቪዲዮ ለቋል። እዚህ ይሄን ቪዲዮ ገብታችሁ አይታችሁት ከሆነ የውሻ ህይወት የሚኖሩ ሰዎች ማለት ነው። ጴንጤ ማለት በተግባር ክርስቲያን መሆን የከበዳቸው ሰዎች ከቤተ ክርስቲያን ወጥተው የሚኖሩት የውሻ ህይወት ነው። አንድ ላይ ሎዛ በሉ ምንድነው? ሰሞኑን ደግሞ ምን መጣ? ሎዛ ነው ሎዛ ደረቱን እየደቃ አየሽው? ተመስገን ሎዛ ስትሞት ወደፊት የት እንደምትታቃለህ? ስትሞት የት እንደምትሄድ ታውቃለህ? ምናምን አይ እግዚአብሔር ያውቃል። ከዛ ለመጽደቅ ወደፊት ለመጽደቅ አንዳንድ ነገር እያረኩ ነው። ኖራችሁለት እንድትሞቱ ተደስቶባችሁ እንድትሞቱ ቆም እንዳለለት ለስጢፋኖስ የእግዚአብሔር ልጅ ኢየሱስ እንዲቆምላችሁ ሰላም እንደናችሁ? የኢየሱስ ስም የተባረከ ነው። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ላይክ በማድረግ ጀምሩ። ስሙ ይሄንን ጉድ 5ም 10ም ጊዜ ኮፒ ሊንክ አድርጉ። ኦርቶዶክሳውያን ጴንጤ ማለት በተግባር ክርስቲያን መሆን የከበዳቸው ሰዎች ከቤተ ክርስቲያን ወጥተው የሚኖሩት የውሻ ህይወት ነው። እነዚህን ሰዎች እኛ የደከሙ ውሾች እንላቸዋለን። ተግባብተናል። በነገራችን ላይ እኛ የምናመልከው ክርስቶስና እነሱ የሚያመልኩት ክርስቶስ ይሄ ነው። አንብቡት። ከሁሉ አስቀድሞ በውሃ ጉድጓድ አጠገብ ከነበረችው ሴት ጋራ ዝሙት የፈጸመ፣ ሁለተኛም ከማርያም መግደላዊት ጋራ ዝሙት የፈጸመ፣ ሶስተኛም ደግሞ በዝሙት ተይዛ ካሰናበታት ሴት ጋራ ዝሙት የፈጸመ፣ ይሄን ያህል ጻድቅ የነበረው ኢየሱስ እንኳን በዝሙት ኃጢአት የተከሰሰ ስለሆነ እናንተም ዝሙተኞች ሁኑ የሚል መምህራቸው ሉተር ይባላል። አሁን እንዲህ ተረጋግቶ ምናምን ቪዲዮ ሲሰራ ይሁን ቅጥል እርር ስትል የምታወራው ንግግር ነው። ክብር ሁሉ ለኢየሱስ ይሁን። እኛ እንደሆነ እንሰፋለን። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ፉከራ በዛቻ አይደለም። መጽሐፍ የምናገረው በአዳባይ እየመሰከርን እየሰፋን ነው የምንሄደው። ስትናደር ስትቃጠል ግን እንደዚህ ስም ለማጥፋት የሌለውን ነገር ሊላጥፍ ውሻ ሀያ ምንም በለን። ክብር ሁሉ ለኢየሱስ ይሁን። በአራቱ መቅጣጫ በሚገርም ሁኔታ እየሰፋን ነው። በኢትዮጵያ ምድር ላይ በአራቱ መቅጣጫ ኢየሱስ ነግሶ ይታያል። በመቃጠል በመናደር ትቀጥላለህ። ኢየሱስ እየከበረ እየነገሰ ይቀጥላል። በዚህ ደረጃ ስም ለማጥፋት ጴንጤ ማለት ውሻ እንትን አትቃጠል፣ አትናደድ። ኢየሱስ ብቻውን ያድናል። እንወዳለን፣ አንተንም እንወዳለን። ና ወደ ኢየሱስ። ከዚህ ጉዳይ ያወጣል። ተናዳል፣ ተቃጥላል እኮ ጭስ የለም እንጂ እኮ በጣም ነው የተቃጠልከው። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። መጽሐፍ የምናገረውን እንቀበላለን። ሌላውን ተረታተረትና ሰው ሰራሽ ትምህርት አንቀበልም። እውነት ነው። በዚህ አንታማም። ጴንጤ ማለት ሰው ሰራሽ ትምህርት የማይሰሙ መጽሐፍ ቅዱስ የምናገረውን የሚሰሙ ሰዎች ናቸው። ምንም ማድረግ አይቻልም። እንደማትቃጠሉ ለጤንነትም ጥሩ አይደለም። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ለማንኛውም ይህንን መዝሙር በእኔ ግብዣ ስማ። ቀባሪው ቀብሮ ያላመነው አይበጅህም ወይ ብታመልከው? ቀባሪው ቀብሮ ያላመነው አይበጅህም ወይ ሞት ያልያዘው? እስኪ ተው አይበጅህም ይሄኛው አይሆንህም ያኛው ይሆንሃል መዳኛው አንደኛው መድኃኒቱ እሱ ነው የህመሙ። ክብር ለኢየሱስ ይሁን። እሱን አምልክ፣ አትቃጠል። ኢየሱስ ያድናል። ምንም ማድረግ አይቻልም። ስሙኝንም ሰሞኑን ደግሞ ምን መጣ? ሎዛ ነው ሎዛ ደረቱን እየደቃ አየሽው? ተመስገን ሎዛ
ደረቱን እየደቀ ልክ የሺዓ ሙስሊሞች እንደዛ ይደቃሉ ድረሳቸው። እነሱ እንኳን ሎዛ የሚሉት ሎዛ ያን አይ እንትን ነው ይሄ ሎዛ የሚለው ነገር እንደ ቤተክርስቲያን ይጎዳናል። ለምን ፕሮቴስታንቶች እሱን እያሳዩ ኦርቶዶክሳውያንን ለማሳሳቻ በደንብ ይጠቅማቸዋል። ክብር ለኢየሱስ ይሁን። ማመናቸው ጥሩ ነው። ሎዛ ምንድነው? አዲስ እንትን ነው። አረ ክብር ለኢየሱስ። እስካሁን እኔ ሰምቼ አላውቅም። እንግዲህ አዲስ ነው ሎዛ። ኢየሱስ ግን ብቻውን ያድናል። ከሱ ውጭ አይመለክም። ለማንም አይዘመርም። አምልኮና ውዳሴ ወደ ኢየሱስ ወደ ላይ ወደ እግዚአብሔር ነው። ለሰው ጎን ለጎን ኧረ አይቻልም። ኢየሱስ ብቻውን ሕይወት ይሰጣል። ተረት ገዳይ ነው። ሕይወት ኢየሱስ ነው። ምንም ማድረግ አይቻልም። ስሞይንንም አዶናይ እንግዲህ እያየ ነው ጴንጤ ሊሆን ነው እያየ ነው። አንድ ቪዲዮ ለቋል። እዚህ ይሄን ቪዲዮ ገብታችሁ አይታችሁት ከሆነ እግዚአብሔር በቃ ብሎኛል ምናምን አይነት ነገር የሚያወራቸው ነገሮች ምናምን ደስ አላሉኝም። በአጠቃላይ የገንዘብ ስኬት አግኝቻለሁ፣ የዝና ስኬት አግኝቻለሁ፣ አሁን ግን ወደ አምላኬ መመለስ አለብኝ፣ እንደዚህ መሆን አለብኝ፣ እግዚአብሔር እንዲህ ብሎኛል፣ እንደዚህ ነግሮኛል ምናምን የሆኑ ደስ የማይሉ ነገሮች። ማርያም ሲል መድረክ ላይ የነበረ ልጅ አሁን ደግሞ እግዚአብሔር እንዲህ ብሎኛል፣ እንዲህ ነግሮኛል፣ እንደዚህ አይነት የሚያበዙና እንደዚህ የሚፈላሰፉ ሰዎች መጨረሻቸው ጴንጤ ነው የሚሆኑት። የምሬ ነው ብላችሁ እንደዚህ የተፈላሰፈ ነገሮችን እግዚአብሔር እንዲህ ብሎኛል፣ እንደዚህ ነግሮኛል እንትና የሚል ሰው መጨረሻው ጴንጤ ነው የሚሆነው። ከባድ ነውና ምንም ሁኔታው አላማረኝም፣ ደስ አላለኝም። ገብታችሁ ቪዲዮ ማየት ትችላላችሁ። እኛ ከመናገራችን በፊት የሆነ ቪዲዮ አለ። ስሙ ይሄንን ቲክቶከር አዶናይ ጴንጤ ሊሆን ነው። ይሄን ቪዲዮ ሙሉ ተመልከቱልኝ፣ ሼር አድርጉልኝ፣ እስከ መጨረሻው አዳምጡኝ፣ እመለስበታለሁ። አዶናይ እንግዲህ እያየ ነው ጴንጤ ሊሆን ነው እያየ ነው። እግዚአብሔር በቃ ብሎኛል ምናምን አይነት ነገር የሚያወራቸው ነገሮች ምናምን ደስ አላለኝም። በአጠቃላይ የገንዘብ ስኬት አግኝቻለሁ፣ የዝና ስኬት አግኝቻለሁ፣ አሁን ግን ወደ አምላኬ መመለስ አለብኝ፣ እንደዚህ መሆን አለብኝ፣ እግዚአብሔር እንዲህ ብሎኛል፣ እንደዚህ ነግሮኛል። እኔ ገርመኛል። ያችሁ አይደል ይሄ ልጅ ምን እንደሚል የእግዚአብሔርን ስም ስለጠራ አዶናይ፣ የኢየሱስን ስም ስለጠራ አዶናይ ጴንጤ ሊሆን ነው። እንደዚህ አይነት ነገር ግን ከየት ነው የመጣው እንዴ? ማን ነው ኢየሱስን የጴንጤ ያደረገው? ማን ነው እግዚአብሔርን የጴንጤ ያደረገው? አያችሁ አይደለ ጭንቅላታችሁን ውስጥ የተሰራው ስራ አያችሁ አይደለ? የሆነ ሰው የእግዚአብሔር ስም ስለጠራ የኢየሱስ ስም ስለጠራ ጴንጤ ሊሆን ነው። ቤተክርስቲያን በደንብ አድርጋ ወንጌልን መስበክ አለባት ምለው ለዚህ ነው። ኢየሱስን መስበክ አለባት ምለው ለዚህ ነው። እግዚአብሔርን መስበክ አለባት ምለው ለዚህ ነው። አያችሁ ጭንቅላታችሁን ውስጥ አንድ ሰው ኢየሱስ ሲጠራ መናፍቅ ነው፣ እግዚአብሔርን ሲጠራ በቃ ጴንጤ ሊሆን ነው ይባላል። እኛ ኦርቶዶክሲያን ግን ኢየሱስ ክርስቶስ በራችን፣ ኢየሱስ ክርስቶስ እውነታችን፣ መንገዳችን፣ የመዳናችን ምክንያት የሆነ ስጋውን የቆረሰልን ደሙን ያፈሰሰልን እውነተኛ የወይን ግንድ አልፋና ኦሜጋ የሆነ ቅድመ ዓለም የአብ ልጅ ድህረ ዓለም የእመቤታችን የቅድስት ድንግል ማርያም ልጅ ዘላለማዊ አምላክ የሆነ አባታችን አምላካችን ነው። አያችሁ አይደል? እኛ ኢየሱስ ክርስቶስ ኢየሱስን እናመልካለን። አያችሁ አይደል? ወጣቱ ላይ ኢየሱስን መስበክ አለባችሁ። ለዚህ ነው በቃ አዶናይ መቼም ጴንጤ ሊሆን አይችልም። ምክንያቱም የድንግል ማርያም ልጅ ነው። ኢየሱስን እኛም ድሮ የምናውቃለን። ለምን ይዋሻል? ኢየሱስም አይሰበክም በጭራሽ። እንዲህ ነው የሚሰበከው። ስሙ ይሄንን መሬት ላይ ያለው እውነታ ይሄ ነው። የአዲስ ኪዳናችን ታቦት እመቤታችን ቅድስት ድንግል ማርያም ናት። ስሟ ሲጠራ ዳጎን ይቃጠላል። ስሟ ሲጠራ ዳጎን ይበሳጫል። ዳጎን ቢበሳጭ ዳጎን ቢናደድ አውሬው አፉን በሷ ላይ ቢከፈት እኔና እናንተ ግን እመቤታችን ድንግል ማርያምን እንወዳለን። እስኪ ማርያም በሉ፣ በደንብ ጮክ ብላችሁ ማርያም በሉ። የአዲስ ኪዳናችን ታቦት በሉ። እመቤታችን ቅድስት ድንግል ማርያም ናት። በአንደበታችሁ ማርያም ትግባ፣ በቤታችሁ ማርያም ትግባ፣ በሕይወታችሁ ማርያም ትግባ፣ በዘመናችሁ ማርያም ትግባ። ወንድም በፉከራ እኮ አይደለም፣ መሬት ላይ ያለ ሀቅ ይሄ ነው። ኢየሱስ የሚባል ስም አይፈለግም። ይህ ስም እንድነሳ አይፈለግም። አዶናይ እንዲህ እየጠራ ነው ብሎ ልጁ እኮ ቢሰጋ እኔ በሱ ላይ አይፈረድም። እውነት ነው። ኢየሱስን ሰምተው አያውቅም። በእርግጥም በጴንጤዎች አንደበት ነው ኢየሱስ የሚባለው፣ ሌላ ጋር የለም። አንደበት ላይ ሌላ ይግባ። ይኸው ኢየሱስ እያለ ማርያም ትግባ። ከዚህ በላይ ምን አለ እንደ? ወንድማችን ቢሰጋ ራሱ እኮ እውነት አለው። ስጋቱን የተናገረበት መንገድ ለእኔም ተመችቶኛል። ከኢየሱስ ውጪ ሌላ እንደሚመለክ ጠንቅቆ ያውቃል። ኢየሱስ ማለት ከጀመርክ ወደ ትክክለኛ መንገድ ትመጣለህ። መጽሐፍ ቅዱስ ወደሚናገርበት አየህ። ይሄ ነው እውነታው። በዚህም ሾልኮ መግባት ይቻላል አይባልም። ኢየሱስን የያዘ ሰው እንደዚህ አይደለም። በአንድ ኢየሱስ ስሙ ይሄንን ኢየሱስ በቤታችን ይግባ። በእውነት ርኩስ መንፈስ ያርቅልን፣ እግዚአብሔርን ቃል ከሚያስጠላ። ሰውየው ኃጢአተኛ ነው፣ እውነት ነው። እሱም ራሱን ተናግሯል። ያ አይደለም። በኃጢአት ላይ ደግሞ ምቀኝነታችን፣ ክፋታችን
ለእግዚአብሔር ቃል ቦታ አለመስጠታችን ይሄ ነው ኢየሱስን የሚያርቅብን እንጂ ኃጢአተኞች መሆናችንን እኛ ራሳችንን ከምናውቀው በላይ ማን ያውቀናል? እሱ ያውቀናል። ይሄን አውቀን የምታነጻው አንተ፣ የምትቀድሰው አንተ፣ ሰውን ሰው የምታደርገው አንተ ካልነው ዞር በልሎ ይገፈትረናል። አያደርግም። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። ኢየሱስ ይግባ፣ ሌላ አይግባ አንፈልግም። ህይወት አይሰጥም። ብቻውን ህይወት የሚሰጥ እሱ ይግባ። ተረት ገዳይ ነው። መጽሐፍ አይናገርማ። መጽሐፍ የምናገረው ይሄንን ነው። እውነታው ግን ይሄ ነው። ልመራችሁ ይችላል። መዋጥ ነው። ያለ ኢየሱስ ኑሮ እንደዚህ ነው። የጨለማ ጉዞ። ስሙ ይሄንን ስትሞት የት እንደምትሄድ ታውቃለህ ምናምን ስትል አይ እግዚአብሔር ያውቃል ይላል። ከዛ ለመጽደቅ ወደፊት ለመጽደቅ አንዳንድ ነገር እያረኩ ነው ይላል። ይሄ ቋንቋው ራሱ አብሮ አይሄድም በመጽሐፍ ቅዱስ። ወደፊት ለመጽደቅ አይባልም። ጽድቅ የወደፊት አይደለም። ጽድቅ የተከናወነ ነው። ጽድቅ ያለው ነው እንጂ እጸድቅ ይሆናል አይባልም። እጸድቃለሁ አይባልም። እየጸደቅኩ ነው አይባልም። አንዴ ጸደቅን ነው። ይሄን ያረገው ደግሞ ኢየሱስ ክርስቶስ ነው። እንግዲህ በብዙዎች ዘንድ የማይፈለግ የማይወደድ ነገር ነው። ምንም ማድረግ አይቻልም። ሐቁ ይሄ ነው። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ስበይልንም ኖራችሁለት እንድትሞቱ ተደስቶባችሁ እንድትሞቱ ቆም እንዳለለት ለስጢፋኖስ የእግዚአብሔር ልጅ ኢየሱስ እንዲቆምላችሁ 7000 ለበዓል ያልሰገዱ አሉኝ አለ። የማይመቻመቹ የማይነካኩ አሉኝ አለ። ልክ እንደዛ በኢየሱስም አስቸጋሪ በሆነው በዚህ ዘመን በዚህ ቴክኖሎጂ በበዛበት ሰው ሁሉ ለስላሳ በሆነበት የጨከነ መንፈስ ያገኛችሁ። የእግዚአብሔር ኃይል ይግባባችሁ። በእናንተ ምክንያት ብዙ ሰው የሚድንበት የጨከነ መንፈስ ያገኛችሁ። የወሰነ መንፈስ ያገኛችሁ። የወንጌል መረዳት ሲደመር የእግዚአብሔር ሕልውና በእናንተ ላይ ኃይለኛ ውህደት ይዞ በኢየሱስም ለብዙዎች የሚነገር ለብዙዎች የሚሰበክ አረ ኢየሱ ይለያል ተባሉ። ለሷ ይለያል። ክብር ሁሉ ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት አሜን ብለናል። ይሁን። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ስሙኝንም አለቅ የሚል መከራ ሄደሽ ወጣው ስትይ የሚመልስሽ ነገር አትጨቃጨቂ ከሰው ጋር። ወደ ጓዳ ግቢ፣ ወደ ጓዳ ግባ ወንድሜ። ደረሰ በቃ የኔ ነገር አለቀ ተከናወነ ብለህ ከዘመርክ በኋላ እንደገና ስቦ የሚከት መከራ፣ ከጫፍ የሚመልስ መከራ ምንድነው? እሱ ሚስጥሩን የሚገልጥ አምላክ በዙፋኑ ላይ አለ። ወገኖቼ ሆይ በምድረ በዳ ላይ ተወለዱ እስራኤላውያን 40 ዓመት ሲሄዱ ከግብጽ የወጣው ሕዝብ ምድረ በዳው ላይ አለቀ። ጠቅላላ በእግዚአብሔር ቁጣና ምድረ በዳው ላይ ተወለዱ ልጆች አደጉ፣ ትልልቆች ሆኑ፣ አባቶች ሆኑ እነሱም እና ከ40 ዓመት በኋላ መጡ። ዮርዳኖስ ጋር ደረሱ። ኢያሱ እና ካሌብ ናቸው። ሌላዎቹ በሙሉ አልቀዋል። ዮርዳኖስን ሲሻገሩ በቃ አለቀ። የተስፋይቱ ምድር ማርና ወተት የምታፈሰው ለአባቶቻችን የተስገባው የተስፋ ቃል ጋር ገባን ደረስን ብለው ሲሉ ከሰማይ ነውር አለ። ከተሻገሩ በኋላ ተሻገርኩኝ ብለው ዘምረው እልል ካሉ በኋላ ነውር አለ። ሱባጭ ባልጩት ስራና ግረዝልኝ። ከምድረ በዳ የወጣው ሕዝብ በመንገድ ላይ ስለሆነ አልተገረዘም ነበር። ከግብጽ የወጣው ሁሉ ተገርዟል። የምድረ በዳው ሕዝብ አልተገረዘም። ግረዝልኝ። ለምንድነው? እሱ የግብጽ ነውር አለ። መቼ የግብጽን እንጀራ በሉ? መቼ የግብጽን ውሃ ጠጡ? በደማቸው ውስጥ አለ። አይለቅሽም። የፈለገው ኪዳን የፈለገው ከደህንነትህ ከዘላለም ሕይወትህ ጋር አይገናኝም። ነገር ግን ብለድ ላይን ከርስ አይለቅም። ከዚህ የተነሳ እረፍት ያለው ክርስቲያን የለም። ይዘምራል፣ ውሸቱን ነው። ጥሩ እንቅልፍ እንኳን የለውም። መጸለይ አይችልም። ሰው ጋር ነው የሚሮጠው። እጅን ጫንልኝ ነው የሚለው። ወገኖቼ ሆይ ይሄ ድብልቅልቅ ያለ ክርስትና ዘመን ስለሆነ ነገሮቻችን የተቋጠሩበትን ቦታ እንድናውቅ ፐርሰናሊ ይፈልገናል። በግል ፐርሰናሊ እግዚአብሔር ይፈልገናል። ይሄ ደስ የሚል ቆንጆ መልእክት ነው። በህይወታችን ላይ ብዙ አይነት ቋጠሮ ሊኖር ይችላል። ያንን መፍታት የምንችለው ከእግዚአብሔር ጋር ሆነን በግል ከሱ ጋር ተነጋግረን ነው። ጸልየን ጸሎትን በቴካዊ ሳይሆን ራሳችን ተንበርክከን ጸልየን። ክብር ለኢየሱስ ይሁን። ጓዳ ግቡ። ደስ የሚል ቆንጆ መልእክት። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።